ወይያ አሁንም የማምሽ ነገር ነው አይደል? አስባይሽ አሁንም ማንም ብዙ እየተዳፈርኩ እንዳለው ነው የሚሰማኝ። እንዴት? በቃ የገባውላትን ቃል ትቻ አገኘሃለሁ፣ በመኪና ልጥለፍሽ ስትለኝ እጥለፍልሃለሁ፣ ሙዚቃ ስትጋብዘኝ እጋብዝልሃለሁ፣ ብቻዬን ስሆን አስበዋለሁ። ብቻ እኮ ምንም ቃሏን እንደምትጠብቅ ልጅ እየሆንኩኝ አይደለም። ፈተናውን እኮ ብሻለሁ። አንተም እኮ ወደ አይደለም። እሺ ቤዚ ምን አድርግ? እባክህ በቃ ያሬዱ ተረዳኝና የምታደርጋቸውን ነገሮች አቁም። የትኞቹን ነገሮች? እሱን ልቦና ያውቀዋል። ያሬዱ በቃ በእናትህ እሺ በለኝ። የኔና ያንተ ነገር ከላይ አልተፈቀደ። ቤዚ በቃ በእናትሽ እንደሳት ተስፋም እኮ ደግሞ እናትሽ ፈቅዳ አብረን የምንሆንበት ጊዜ ቀርቧል። እሱ ለእኔም ቢሆንልኝ ደስ ይለኛል። አንተ ትናንትና መናበ ሆነ ነው የፈረጠጥከው። ትቀልዳለህ አንተ። እንደ ቀልድ ስለላ ምናምን ብለህ የጀመርከው ነገር ጦስ ውስጥ ሲከተኝ ነው ሩጭ ያመለጥኩት። የወንክሽን ታንፈሪ ነሽ። ኮንፈር ፈሪ ለእናቱ እንደውም። ወይኔ ቀስቴ። ቆይ ግን ሰውየው ምን እሺ ነው? ልጅቷ እኮ የሆነ ሙድ ውስጥ ስትገባ የሆነ ነገር ጠረጠርኩ። ምን ውጪ እያለሽ ምናምን ነገር የሆነ ነገር ማሳረጋት አይቀር እኮ። ምን ተናገራ? ምናልባት ሬፕ ነገር። የምን ራፕ? ኧረ እኔ ራፕ አላልኩም ሬፕ ነው ያልኩት እኮ። እሱ ደግሞ ማን ነው? ምን አገጭው ልትለው ነው? ተናገር አልኩ ተናገር። ቦቼ ግን እዚህ ቢኖር ምን ሊል እንደሚችል አስበው። ይኸውልህ ወሬ አታብዛ። አሁን ሳልሰባበረው እውነቱን ተናገር እሺ። ምናልባት እኮ ደፍሯት ቢሆንስ ብዬ። ታዲያ እንደዛ አትልም እንዴ? ምን ነገሩን አንጀት ታድርገዋለህ? አሁን ከኔ ጋር ያለ ነገር ጨረስና አይደል? እና ምን ልታደርግ ነው? እሱን በጆሮ ነው የምናገረው። ዝም ብለህ እንደዚሁ መናገር አይችልም? ከተናገርኩማ በጆሮ ነው የምናገረው። አስታይ በቃ እሺ ንገረኝ። ቁራሌው አሳያለሁ። ሽሞላ ምን እንደማደርግ አሳያለሁ። ባከውን ማታመጣም ምን ነው የሚጮህን? ቁራሌው 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 እንድናወራ ፈልጌ ነበር። ስለምንድን ነው? ስለ አቡሻ። ስለ አቡሽ እኮ ባለፈው ተነጋግረን የጨረስን መስሎኝ። እኔ ግን አልጨረስኩም። ምን ነው? መቼም ቢሆን የአቡሻውን እንደምነት መስዋዕት ማድረግ አልችልም ብለሽ ነበር እኮ። ረሳሽው እንዴ? እሱን አልረሳሁት። ታዲያ ካረሳሽው ዝም ታደርጊያለሽ? ሄለን፣ የኔንም ጭንቀት ተረጅኛ። የትኛውን ጭንቀትሽን ነው የምረዳሽ? ዛሬም ነገም ወደፊትም አስረግጬ የምነግርሽ ነገር ቢኖር አቡሻ ለኔ ወንድሜ ብቻ ነው። ችግር እኮ ያለው አንቺ ጋር አይደለም፣ ራሱ አቡሽ ጋር ነው። አይ ቲንክ እስካሁን ድረስ ላንቺ ስሜት አለው። በወንድምነት? አዎ። በእናትሽ ዋን ተረጅ። እኔ ሌላ በሚወዱ ሰዎች ፍቅር እየተጎዳሁ ሁለተኛ ምርጫ መሆን ሰልችቶኛል። እሱ ይገባኛል፣ ግን ትንሽ ጊዜ ስጭኝና የአቡሻ የመጀመሪያ ምርጫ አንቺ እንደሆንሽ ላሳይሽ። እኔ እኮ በጣም ነው የምወደው ሂዋን፣ ግን ደግሞ በሰዎች ደጋግሞ መሰበር፣ ደጋግሞ መጎዳት በጣም ሰልችቶኛል። እስኪ አስቢው፣ እኔ እያለሁ እኮ ነው አንቺን ፒያሬ የሚልሽ። ፒያሬ ማለት ደግሞ ምን ማለት እንደሆነ ላንቺ አልነግርሽም አይደል? አዎ አውቃለሁ። እና ይሄ ትክክል እንደ አንድ ፍቅረኛ ስታስቢው ይሄ ስሜት አይጎዳም? እሱ እኮ ያው ስለለመደበት ብቻ ነው። እሺ ፒያሬ የሚለው አጠራር ለምዶበት ነው ልንለው እንችላለን። ቆይ ላንቺ የሚያሳየው ስሜት ምን ማለት እንችላለን? ማለት ከሚኪ ጋር ድንገት ከተጣላችሁ እሱ በጣም ነው የሚናደደው። ምን አገባ ብዬ ስጠይቀው ደግሞ እንዴት አያገባኝም ፒያሬ እኮ ናት ይላል። ደግሞ እኮ ደም ስሩ መገታተሩ። ቆይ ይሄ ትክክል ነው? አዎ ትክክል አይደለም። ታዲያ ምን አድርጊ ነው የምትይኝ ሂዋን? ይኸውልሽ ሄለን፣ አንቺ አቡሽን ፊት አትንሺው። እኔ ነገሮችን ለማስተካከል እየሞከርኩ ነው። እኔ መቼ ነው ፊት የነሳሁት? እያወራሁትኝ እኮ ነው። አይ እንደሱ ሳይሆን በቃ ልክ እንደ ድሮሽ ለመሆን ሞክሪ። አዝናለሁ ሂዋን፣ ይሄንን ነገር ማድረግ አልችልም። ለማንኛውም አሁን ሄድ ይኖርብኛል።
ልክ ነሽ ሄለን። በእኔና አቡሽ መሀል ያለው ነገር መስተካከል አለበት። አንቺ ተቆርጠኝ እዛ ምንድነው ያለ መደብሽን ብቻሽን የተቀመጥሽ? አንተ መተህ እንድታዝናናኝ ፈልግ። እኔ ሰርከስ ጦጣ መስላለሁ እንዴ መጥቼ ማዝናና? ኧረ አታንገላተኝ በእናትህ። አንተ ሲጀምር ሰው እንደሆንክ ነበር እንዴ የምታስበው? አንተ ማለት እኮ ግብደው እዚህ ጋር ነጭ ያለው ጭላዳ ዝንጀሮ ማለት ነው አንተ። አይ አወኩሽና አኩሽ እኮ እኮ ነው ይኸውልህ። አልተዋወቅንማ ገና ይኸውልህ። ስማ እኔ በተከበረችው በዳይሬክተሩ ልጅ ስም ይወጣልኝ ሰው ነኝ። እሺ ከዚህ በኋላ አክብረኝ። አንተ ማን ስለሆንክ ነው በዳይሬክተሩ ልጅ ስም ይወጣልህ? እንግዲህ ይወጣልኝ ምን ታደርገዋለህ? ያውም የተከበሩ ጋሽ ጀንበሬ ተብዬ ነዋ። አሁን እንደሚያስቅ ተናገር እባክህ። አንተ ግን የምር ጋሽ ጀንበሬ ብላ ወጣለ ከሆነ እቺ ልጅ ይመቻት። ያራዳ ልጅ ነች ጥግ ድረስ። ምንሽ ነው? ጋሽ ጀንበሬ እንደውም ዘፈኑን እንኳን አታስታውሰውም? ጋሽ ጀንበሬ ናና ጋሽ ጀንበሬ ጋሽ ጀንበሬ ናና ጋሽ ጀንበሬ እኔ እሷን ወድጄ ጉዶኛለሁ ዛሬ ናና ጋሽ ጀንበሬ ናና ጋሽ ጀንበሬ ጋሽ ጀንበሬ። አንተ እሺ ዘፈንከው? እሺ ምን ማለት ነው? ጋሽ ጀንበሬ ማለት ቀብር አስፈጻሚ ማለት ነው። እንደ ቀልድ አሳዝቃ ሬሳ ነህ አለች፣ ሞተሃል አለች። ለነገሩ እኮ ልክ ነች። መጃት ግን እኔን ሞተሃል አለችኝ። ተናንቀናል። ቆይ ምን ልታመጣ ነው? ሬሳ ነህ ብለኝ ዝም እምላት ይመስላል እንዴ? ኧረ አንተ በአንተ ልጅ እኛ ስቃይ ውስጥ መግባት ሰልችቶናል። ራፍ እንዳታስባረረን። እንዳንተ እንዳትባረር ብዬ እኔ ሬሳ እየተባልኩ መኖር አለብኝ ወይ እንዴ? አይደብረኝም አለብኝ ወይ? አይደብረኝም። ኑር ሬሳ እንዴ እጄ እንደ ምን ልትሆን አንተ? ይዋጣልን እንደ እንደባደብ ይዋጣልን። እረፍ አንተ ልጅ። ይኸውልህ እኔ አልመታህም። ዘለል ብዬ ዘፍ ነው የምልብህ። የማይታመን ምኑ? እዮሲ እንደዚህ ተከፍቶ ማየቱ። ባክ ከፍቶኝ አይደለም። እቺ ሄቨን የምትባል ልጅ በጣም እያበሳጨች ነው። አልገባኝም። ሰው ተይ የሚላትን አሰማው። ምን ተይ ብለሃት አልሰማህም አለች። የሆነ አንድ ቆቀር ሻጭ አለ። ክብርሽን ጠብቂ አይመጥንሽም ስላት ሄዳ ትለጠፍበታለች። ማለት ወዳው ቀልድ። መቼም ነው የማትወደው። ልጅ እኮ ምንም የሚወደድ ነገር የለው። ታዲያ ለምን ተለጠፈችበት? መች ተለጠፈችበት አልኩ እንዴ? አሁን ከደቂቃዎች በፊት ተለጠፈችበት ምናምን ስትለኝ አልነበር እንዴ? በፍቅር አይደለማ እንዲሁ መጥቶ ሲያደርቃት ትዳረቅለታለች ብዬ ነው። አንድ ጥያቄ አለ። ምንድነው እሱ? ቆይ ምንህ ናት? ለማ ሄቨን ነው። ምንም ጀስት ፍሬንዶች ነን። ታዲያ ጓደኛ ከሆነችማ ምንም የሚያገባ ነገር የለም እንዴ? ለምንድን ነው የማያገባኝ? ምኗም አይደለሁም አልክ እኮ። ምኗም ካልሆንክ ደግሞ ምንም የሚያገባ ነገር የለም። ይኸውልህ ያግባኝ አንተ አይመለከትህም። እሺ አሁን አይም ሳመጣ ሂድ ከዚህ። ሲጀመር እኔ ብሄድ ነው የሚሻል።